100% የሚሆኑ የኦንላይን ስራ መጀመር የሚፈልጉ ሰዎችን ይህ ጥያቄ ሁሌ ይጠይቃሉ። ዛሬ እነዛን ጥያቄዎች ከነመልሳቸው እናያለን። ከኔ ጋር ቆዩ። ጥያቄ ቁጥር 1 የኦንላይን ስራ ምንድነው ነው? ብዙ ሰው የኦንላይን ስራ ይላል፣ ግን የኦንላይን ስራ ምን እንደሆነ ያልገባው ብዙ ሰው አለ። የኦንላይን ስራ ማለት ለደንበኛ ወይም ለድርጅት በአካል ሳናገኘው ኢንተርኔትን ተጠቅመን የምንሰራለት ስራ ይህ የኦንላይን ስራ ይባላል። ጥያቄ 2 ብዙ ሰው የሚጠይቀው በስልክ ብቻ መስራት እንችላለን ወይ ነው? በጣም እንችላለን። በስልክ ብቻ ተጠቅመን ብዙ የኦንላይን ስራዎችን መስራት እንችላለን። አንዳንድ ስራዎች ላፕቶፕ ያስፈልጋል፣ ነገር ግን ብዙ የኦንላይን ስራዎችን ስልካችን ተጠቅመን መስራት እንችላለን። ለምሳሌ ካንቫ ላይ ዲዛይን ማድረግ እንችላለን። ሶሻል ሚዲያ ማኔጅ ማድረግ እንችላለን። ኮንቴንት ክሬሽን እና ኮፒራይቲንግ መስራት እንችላለን ማለት ነው። ይህ የሚሆነው በስልካችን ብቻ ነው። ጥያቄ ቁጥር 3 ያለ ገንዘብ መጀመር ይቻላል ወይ? አዎ በደንብ ይቻላል። ነገር ግን ያለ ገንዘብ ስትጀምሩ አንደኛ ነገር እውቀት ሊኖራችሁ ይገባል። ስለምትሰሩት ስራ በቂ እውቀት ሊኖራችሁ ይገባል። ሁለተኛ ደግሞ ነፃ የሆኑ ኤአይ ቱሎች አሉ። እነዛን ኤአይዎች ማወቅ ይኖርባችኋል ማለት ነው። ለምሳሌ ነፃ የሆኑ ኤአይ ቱሎች ልንገራችሁ። ካንቫ አለ፣ ሁለተኛ ደግሞ ቻትጂፒቲ አለ፣ ጄሚናይ አለ፣ ጉግል ዶክስ አለ። እነዚህ ነፃ የኤአይ ቱሎችን ተጠቅመን እንደገና ደግሞ እውቀታችንን ጨምረን በደንብ የኦንላይን ስራ መስራት እንችላለን። ጥያቄ ቁጥር 4 የኦንላይን ስራ ለመጀመር ምን አይነት ስኪል ልማር? ምን አይነት ስኪል ወይም ደግሞ ምን አይነት ሙያ መማር አለብኝ የኦንላይን ስራ ለመጀመር የሚል ነው የብዙ ሰው ጥያቄ። አሁን ላይ በጣም ተፈላጊ ሃይ ኢንካም የምንላቸው ስኪሎች አሉ። እነዛ ስኪሎች አንዱ ዲጂታል ማርኬቲንግ ነው። ሌላ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እና ኮፒራይቲንግ። እነዚህ በጣም አሪፍ የሚባሉ ስኪሎች ናቸው። ጥያቄ ቁጥር 5 የኦንላይን ስራ ነፃ የሆኑ ዌብሳይቶች ንገሪን የሚል ነው። ብዙ ሰው ያውቃል ብዬ ተስፋ አደርጋለሁ። ይህንን አፕወርክ አለ፣ ፊቨር ላይ መስራት ትችላላችሁ እና ደግሞ freelancing.com ብላችሁ ገብታችሁ በእነዚህ ዌብሳይቶች በነፃ ስራችሁን መስራት ትችላላችሁ ማለት ነው። ጥያቄ ቁጥር 6 ቻትጂፒቲ ለኦንላይን ስራ ምን ሊያግዘኝ ይችላል የሚል ነው። ቻትጂፒቲ እና ጄሚናይ እጅግ በጣም ለኦንላይን ስራ ሊረዱኝ ይችላሉ። በእርግጥ ሌሎች ኤአይዎችም ሊኖሩ ይችላሉ። እኔ የምጠቀምባቸው ግን እነዚህ ሁለቱም ናቸው። ቻትጂፒቲ እና ጄሚናይ ስክሪፕት ሊያዘጋጁልን ይችላሉ፣ ካፕሽን ሊሰጡን ይችላሉ፣ ኢሜል እና ደግሞ ለሪሰርች ልንጠቀምባቸው እንችላለን። ጥያቄ ቁጥር 7 የመጀመሪያ ደንበኛ እንዴት ማግኘት እንችላለን የሚል ነው። ይሄ እጅግ በጣም ብዙ የኦንላይን ስራ መስራት የሚፈልጉ ሰዎች ተስፋ ቆርጠው የተውትም አሉ፣ የመጀመሪያ ክላይንት ማግኘት ስላቃታቸው ማለት ነው። ግን ደግሞ እኔ አንድ የማውቀው ፕላን አለ፣ እሱም ለኔ የሚረዳኝ ስለሆነ ማለት ነው። በእርግጥ ብዙ ሰው እንደዚህ ተምራችሁ ምናምን ፖርትፎሊዮ አዘጋጅታችሁ አፕላይ አድርጉ ነው የሚላችሁ። ማአት ጊዜ እኔ አፕላይ አድርጌ ሪጀክት ተደርጌያለሁ። እና ለኔ መጨረሻ ላይ የረዳኝ ነገር ግን አካባቢያችሁ ላይ ያለው ቢዝነሶች ወይ የምታውቁት ሰው ቢዝነስ ያለው ሰው ጋር ሄዳችሁ ወይም ደግሞ በኦንላይን ከሆነ ደግሞ ለሆነ ኮንቴንት ክሬተር ይሁን ለማንም ወይም የሆነ ድርጅት ባለቤት ወይም ማናጀር በነፃ አንድ ስራ ልስራለህ ብላችሁ አነጋግራችሁ ሰርታችሁ የሰራችኋትን ስራ እያንዳንዷን እንትን ያደረጋችሁ እያስቀመጣችሁ፣ ምክንያቱም ለፖርትፎሊዮ ስለሚረዳችሁ ነው። በኋላ ፖርትፎሊዮ ስለምትጠየቁ ማስረጃ ስለሚሆናችሁ የሰራችሁትን ስራ በስነ ስርዓት አስቀምጣችሁ በነፃ አንድ ስራ ስሩና ታስቀምጣላችሁ ማለት ነው። ከዛ የረዳኝ ነገር እንደዛ በነፃ አንድ ስራ መስራት፣ ከዛ በኋላ ፖርትፎሊዮ ሲኖራችሁ ነው ክላይንት ብታነጋግሩ ሊቀበላችሁ የሚችለው። ስለዚህ እሱ አንድ ፖርትፎሊዮ አዘጋጅታችሁ ደግሞ ቀደም ያልኳችሁ ዌብሳይቶች የሚሆኑ የሀገር ውስጥም የውጭም ቴሌግራም ቻናሎችን ብዙ ኦንላይን ስራዎችን የሚለቀቅባቸው ሳይቶች አሉ እና እዛ ውስጥ በመግባት አፕላይ በማድረግ በየጊዜው ሳይሰለቻችሁ በየጊዜው አፕላይ በማድረግ መጀመር ትችላላችሁ ማለት ነው። ጥያቄ ቁጥር 8 የኦንላይን ስራ በኢትዮጵያ ይቻላል ወይ ነው? አዎ በደንብ ይቻላል። የኦንላይን ስራ ሎካልም
ኢንተርናሽናልም መስራት ትችላላችሁ። ኢንተርናሽናል ከሆነ ምን ያስፈልጋችኋል? ፔመንት ሜትድ ማዘጋጀት መቻል አለባችሁ። ምክንያቱም የምትከፈሉትን ክፍያ በዶላር ስለሆነ ቀጥታ በኢትዮጵያ ብር ልትከፈሉ አትችሉም። ስለዚህ የዶላር አካውንት ሊኖራችሁ ይገባል። ለምሳሌ እንደ ፓዮኒየር፣ ዋይስ የተለያዩ አሉ። እነዛ አካውንቶችን ማዘጋጀት ይኖርባችኋል። ሎካል ስትሆኑ ግን በብር ስለሆነ ያን ያክል እንትን አይደለም ማለት ነው። ቀላል ነው ሎካል ሲሆን። ስለዚህ የኦንላይን ስራ በኢትዮጵያ በደንብ ይቻላል። ጥያቄ ቁጥር 9 ደግሞ በኦንላይን ስራ በወር እስከ ስንት ማግኘት እችላለሁ የሚለው ነው። ይህ ቋሚ መልስ የለውም። የምታገኙት ገቢ እናንተ ባላችሁ ችሎታና የእናንተ ክላይንት ባለው አቅም እናም በምትሰሩት ስራ ነው የሚወሰነው። ስለዚህ ለኦንላይን ስራ ይሄ ነው የሚከፈለው የሚባል ክፍያ የለም። በስራችሁ መጠን ነው ልትከፈሉ የምትችሉ። የመጨረሻና ጥያቄ ቁጥር 10 ደግሞ አሁን ላይ በዚህ ሰዓት የኦንላይን ቢዝነስ መጀመር እፈልጋለሁ ግን ከየት ልጀምር የሚል ነው። የብዙ ሰው ጥያቄ ይሄ ነው። እኔ የምመክራችሁ አንድ ስኪል መርጣችሁ ተማሩ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይነር ሊሆን ይችላል፣ ዲጂታል ማርኬቲንግ ሊሆን ይችላል። ማንኛውም አይነት ስኪል ለኦንላይን ስኪል የሆነ አንድ መርጣችሁ ተማሩ። ከዛ በየቀኑ 1 ሰዓት ሙሉ ለዛ ስኪል ጊዜ ስጡት። በየቀኑ ተለማመዱ። በየቀኑ ማለት ነው። በጣም ጎበዝ እስከምትሆኑ ድረስ ተለማመዱ። ከዛ በኋላ ስራ ሲለቀቅ አፕላይ አድርጉ። ይሄን ያክል ቀላል ነው። ብዙ ውስብስብ ነገር የለውም የኦንላይን ስራ። ዋናው ችሎታችሁ ነው። ችሎታችሁና የእናንተ ክሬቲቪቲ ነው። የኦንላይን ስራ ጥያቄና መልስ ቪዲዮአችን ይህንን ይመስል ነበረ። ሌላ ጥያቄ ካላችሁ በኮሜንት አሳውቁኝ፣ እመልሳለሁ። እናም ደግሞ እንድሰራላችሁ የምትፈልጉ ቪዲዮ ካለም በኮሜንት አሳውቁኝ፣ እመልሳለሁ። ቪዲዮ በጣም ጠቃሚ ነው፣ እንደሚጠቅማችሁ አልጠራጠርም። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀጣይ በሌላ ቪዲዮ እስከምመጣ ድረስ ሰላም ሁኑ።